ጎስሽ መቼም ብዙ ጊዜ በፕሮግራማችን ላይ የምንገልጻቸው ነገሮች አሉ፣ ቅንጅቶች አሉ። በተደጋጋሚ ተነጋግረናል። ኔይማር እና ሜሲ፣ ሱዋሬዝ እና ሜሲ ይባላል። አሪፍ ቅንጅት የነበረውና በጣም የሚገርም የማይረሳ አልበም ያንተና የአለማየሁ ሄርቦ ነው። የተለያየ ድምጽ ግን በጋራ አንድ ላይ ሲቀርብ ደግሞ ኤግዚቢሽን ማዕከል ላይ ሁሉ ስንቱን ጮቤ ያስረግጧል። ሳሚ ባዘጋጀው ኮንሰርት ላይ ከአሌክስ ጋር በጣም ተግባብታችሁ ነበር የምትሰሩት። ብሪጅ የሚባለው ደግሞ የምሽት ክበብ ቤታችን ሁሉ እንዳንገባ የኛ ፓርኪንጉ እስከ እንትን ድረስ ነው፣ እዛ እስከ ድልድዩ ድረስ እና ጉድ የተባለለት ነበር። የዛን አልበም ትስታዎችና ከአሌክስ ጋር የነበረን እስቲ እናውራ። ኢቫንጋዲ እንዳልከው ቆንጆ አልበም ነው። በአልበም ደረጃ በጣም ደስ ይላል፣ የተዋጣለት ነው። ያው ፕሮዲውሰሩም መስፍን ታምሬ ልክ ቴክ 5 ነው ሰራው ማለት ነው። እሱ ነው እኔና ኤሌክትራ አሳታሚ ነበር የወጣው ኤሌክትራ ነው። ግን አሳታሚ ኢቫንጋዲ መስፍን ታምሬ ኢቫንጋዲ ፕሮዳክሽን ብሎ ሰይሞታል ራሱ። እንግዲህ ምን ያህል በጣም አልበሙ ትልቅ እንደሆነ ያመለክታል ብዬ አስባለሁ። ከአሌክስ ጋር የነበረን ጊዜ በጣም ወርቃማ ጊዜ፣ በጣም ደስ የሚል ጊዜ ነው። እኔ እሱ አልበም ላይ እኔ ትንሽ የሚቆጨኝ ነገር ቢኖር ምንድነው አሁን እንደኔና እንደ ኤፍሬም ታምሩ እንደኔና እንደ ጋሽ ማህሙድ እንደሰራ ነው እኔና አሌክስ ብንሰራ አንድ ደስ ይለኝ ነበር። እሱ 4 ዘፈን ነው፣ እኔ ወደ 9 ዘፈን ያለኝ። እንደዚህ ዝም ብሎ እንደ ወረፋ ብቻ አይነት ነገር ተተካክተው መስራቱ ቆንጆ ነው፣ በጣም ደስ ይላል፣ ሰው ወዶታል። በጣም ትልቅ ትዝታ ነው። እኔ በየሄድኩበት ሀገር ሁሉ ትልቁ ትዝታቸው ኢቫንጋዲ ነው ማለት እችላለሁ። ግን ያንን ብንሰራ ደስ ይለኝ ነበር። በጥምረት ትልቅ ማስታወሻ ነበረ ብዬ አስባለሁ። የሆነ ሆኖ እንግዲህ እሱ አልበም ላይ በርካታ ዜማዎች ያንተ ናቸው፣ ዘፈኖች ያንተ ናቸው። አሌክስም የተወሰኑ ተጫውተዋል። በጣም ቅመሞች ናቸው። ያስብሻል ነው የትኛው ዜማ አንተ ያለበት ልበል? ያስብሻል ላይ አለማየሁ ደመቀ አለ። እኔ ይሄ ብቻዬን የሚለው ላይ ተሳትፍ ያለው በዜማ ደረጃ ግጥሙና ዜማውን አብዛኛውን ያው ሞር ክሬዲት የሚገባው አለማየሁ ደመቀ ነው። በጣም አሪፍ ስራ ነው። አሌክስ በምን ሁኔታ ነው ያለው? ትገናኛላችሁ? አሌክስ አንድ ሰሞን እንደዋወል ነበር። አሁን ትንሽ ተጠፋፋን። ያው ኖርዌይ እንዳላቃለሁ፣ በጥሩ ሁኔታ ላይ እንዳላቃለሁ። እንግዲህ እንቆርቆርን በትራሴ የሆቴሉን ታሪክ ያስብሻልን እንስማና አሌክስን ትንሽ እናስበው። አሌክስ ባለበት ጎስሽ ይወድሃል። በሚያቀናበረው ማን ነው? ኤልያስ መልካ ነው ያቀናበረው ሙሉ አልበሙ ላይ። በጣም ሙሉ አልበሙ። ዜማ ግጥም ስንዝን ዜማ ግጥም ያው የተለያየ ነው። የራሴ ያለ አሌክስ ራሱ የተሳተፈበት አለ። አለማየሁ ደመቀ አሉ ብዙ ልጆች። በጣም ቆንጆ ነበር። ለባህር ማዶ ቱር ራሱ ከሀገር የተንከራተታችሁበት ተዝራል። እልቁንስ ባህር ማዶ ሀገር የተንከራተታችሁበት ስትል ምን ትዝ አለኝ መሰለ? ይሄንን ስራ ሰርተን ወደ መጀመሪያ ነው ጀርመን ነው። ስማ ከጀርመን እኮ ነው አይደለ የሆነ ሻንጣ ይዘህ መምጣት ያለበት። 2-3 ሻንጣ ምናምን ተሸክመን ነው በቃ የሆነ ምንመለስ አይመስልም ነበርና በቃ ኤክሳይቲንጉ በጣም ይገርም ነበር። በቃ ዳቦ ቆሎ ሁሉ አስቆልተን ነገር ከዚህ ከዛ ነው ሻንጣው ሁሉ ታለበት ከዚህ ወደዛ ወሰዳ ይገርባል። ግን አካሄዳቸው በጣም ደባሪ ፓርቱ ምንድነው? ያው ሰፈራችን እኔ መጀመሪያ ሄድኩት በነገራችን ላይ በሸዋጌጥ ናይት ክለብ ውስጥ እያለሁኝ በባህል ዘፈን ጃፓን ሀገር ነው ሄድኩት። ዋው! የመጀመሪያው በረራ ጃፓን ነው። ከዛ በኋላ ነው እንግዲህ በይባል። ቆይ ጃፓን ብዙ ኢትዮጵያኖች አሉ? ጃፓን ለኢትዮጵያን አይደለም፣ ትንሽ ናቸው ኢትዮጵያን። ባህል እኮ ነው። የተለያየ አርቲስቶች ተውጣጣንና አንድ ማይክ የሚባል ልጅ አለ። እሱ ነው እንትን ብሎ የተለያየ ይሄ ኦሮምኛ፣ ትግርኛ፣ ወላይተኛ፣ አማርኛ ማነው ጎንደር ጎጃም ምናምን ነገር ነው የምንሰራው። እኔ አብዛኛውን ያስኩት ጎንደር ጎጃም ወሎን ነው። ከዛ ሌሎች ደግሞ የኦሮምኛ ዘፋኞች አሉ ማለት ነው። የተወዛዋዦች ምናምን አሉና ክሩ ነው በቃ የሄደው እና ለጃፓኖች ለራሳቸው 7 ሀገር ነው 6 ሀገር ካልተሳሳትኩ 7 ሀገር ነው የሄድነው። ጃፓኖች 7 ከተማ ማለት ነው። በጣም ደስ ይላል። በጣም አሪፍ ነበር። አዎ ያው እነሱ ኤክሳይትድ እኮ ናቸው። እንደዚህ ለነዚህ ነገር በጣም ደስ ይላል። ባላ ይለሆነ ነገር በጣም ያደንቃል።
እንግዲህ ያው ኮንሰርት ብለን ነካክተናል። ሰሞኑን ደግሞ ፌስቡክ ላይ ያየሁት ብዙ ሰዎች ባርሳና ማድሪድ እያሉ ቴዲና አንተ በጥምረት የምንሰራው በጥምረት የምትሰሩት ነውና መቼም አገር የሚቀልጥ ነው የሚመስለኝ። አሜሪካ ነው ዋሽንግተን ዲሲ ነው። ያው እንዳየኸው እንግዲህ ፌስቡክ ላይ እንግዲህ ፕሮግራሙ ተይዟል። ያው ከኛ መሄድ ነው የሚጠበቀው። ደስ የሚል ጊዜ እንደምናሳልፍ ተስፋ አድርጋለሁ። አሪፍ ነው። ደስ ይላል። ግን ከቴዲ ጋር ተቀናጅታችሁ የምታደርጉት ነገር ይኖራል? እንግዲህ ከቴዲ ጋር ተቀናጅተው የመስራቱን ነገር በጣም በፊት በቃ እንደነገርኩ ከዚህ ከመስታወት የቲያትርና ሙዚቃ ምናምን በነበረ ጊዜ ምናምን የነበረ ጥምረት ነው። ከዛ በኋላ ከስንትና ስንት ዓመት በኋላ ለመጀመሪያ ጊዜ መገናኘታችን ነው ማለት ይቻላል። ያም የሚያስደስት ነገር ነው። በተለይ አድናቂዎቻችንን በጣም እንግዲህ እናስደስታለን ብዬ ተስፋ አደርጋለሁ። እስቲ የዛ ሰው ይበለን እንግዲህ። አይ ደግሞ ያደርጋችኋል። ከልጅነት ጀምሮ አብራችሁ ያደጋችሁ እና አንዴ ቴዲ ማረፊያ ቤት እያለ አንድ ፕሮግራም ነበረ ያንተ ለቴዲ የምንወደው ቴዲ አፍሮ ብለህ ስትል ሰው ሁሉ ጮኸ ነበርኩኝ እኔ ሚሊኒየም አዳራሽ ላይ እና ቴዲዬን እያሰብን በቅርብ ቀን አብሮን እንዲሆን ከልብ እንመኛለን ብለህ ምን ነበር የዘፈንከው? አበባየሽ ነው የሰራሁት። አበባየሽ አጋጣሚው ደግሞ በዛ ሰዓቱ አካባቢ ነበር አይደለ? እንዳልከው በዛ ሁኔታ በነበረበት ጊዜ ይህንን አስተዋጽኦ አድርጎ ቅድም መጀመሪያ ላይ የተነጋገርነው ነገር ነው። እንደዚህ መከባበራችንን ሲያይ ሰው መዋደዳችንን ሲያይ ነገ ለሚመጡት ሰዎች ትልቅ ትምህርት ይሆናል ብሎም ከማሰብ አኳያ ነው። እኔ በተለያየ አንግል ነው ማስበው። እንደኔ በባህር ማዶ መድረክ እንደው መቼም ባህር ማዶ ላይ ስትወጣ ገጠመኝ ይኖራል። እንደ ሀበሻ ልጅነት ምን ገጠመኝ አለ? የባህር ማዶ ገጠመኝ ብዙ ገጠመኝ የምትለው እንኳን ብዙ የለኝም። አይ ዶንት ኖ አላውቀውም። ገጠመኝ ሲባል ደግሞ አይመጣም። ካንተ ጋር ግን ተገጣጥማቸዋል መሰለኝ እና ዳኒ ልጠይቅህ ጥያቄ እና አጣደፋችሁኝ እኮ እኔን ጠያቂ ነው እንዴ? ዳኒ ኤሌን የተገናኘ ነው ሎስ አንጀለስ። ከዛ በኋላ ከመጣህ ምን ያህል ጊዜ አደረግክ እዚህ? ተስማምተዋል ማለት ነው። እዛ ረጅም ጊዜ ነው የቆየኸው አይደለ? ሎስ አንጀለስ 3 አመት፣ ሳን ፍራንሲስኮ 4 አመት፣ 7 አመት በድብሩ። በነገራችን ላይ የጎሳዬና የቴዲ አፍሮ ኮንሰርት ትልልቅ በቃ ብዙ ሰው የሚገባበት ኮንሰርት ሲያበሻ ያየሁት የሁለቱንም ነው። እኔ ሁለቱም በዘፈኑ ጊዜ እኔ አጫውት ነበረ፣ እነሱ ሲያርፉ እኔ አጫውት ነበር እና በጣም ተወዳጅ ናቸው። እንግዲህ አሁን አብረው ደግሞ ሲሄዱ እንዴት እንደሚሆን ነው። እስቲ እንግዲህ የዛ ሰው ይበለንና እድለኛ ሰዎች ያሉ ማለት ነው አብረው ሁለቱ። ዋው አሁን እንግዲህ ካሉት ጥያቄዎች መካከል ወደ ተመረጡት እንሂድ። ጎስሽ አልበም በጣም እየጠበቅን ነውና አዲስ አልበም ዘገየብን የሚሉ በርካታ ሰዎች አሉ። ስቱዲዮ ነው ወይስ ምንድነው? ያው እንግዲህ አልበሙንም መዘግየትም ግምት ውስጥ ከመክተት አኳያ ነው አድናቂዎችን እንደው ምናልባት ያስደስታቸው ይሆን ብዬ እንግዲህ 3 ስራዎችን ነው ያልኩት። እስቲ እንግዲህ እሱ እንደሚደርሳቸው ወይም በተለያየ ድረገጾችም ላይ ስላለ ይሰሙታል ብዬ ተስፋ አደርጋለሁ። ለዛ ብዬ ነው 3 የለቀቅኩት። ትንሽ ኦድ ነው 3 ሲንግል መልቀቅና ከዛም አኳያ ነው ስራው በጥሩ ሁኔታ እየሄደልኝ ነው። ሙዚቀኞች ጋር እየሰራን ነው። ከሚካኤል ኃይሉ ጋር አቤል ጳውሎስ ጋር አቤላችን ከመኮንን ለማ ዶክተር ያለ ከሙዙ የተሳተፈበት ስራ አለ። በነገራችን ላይ ከሙዙ አለች ካቆመ በኋላ ያው ሲዲውን ይዘናል። ሶፊ አለ። ሶፊ ማለት ዋና ስሙ ሱልጣን ኑሪ ነው። ሱልጣን ኑሪ አይዶል ላይ ባላገሩ አይዶል ላይ የምታየው ልጅ አንድ ስራ አለው። በርካታ ሙዚቀኞችም እንግዲህ ይሄ በአቀናባሪዎቹ ደረጃ ነው ምነግርህ ያለሁት እንጂ የሳክስፎኒስት ሊድ ጊታር ምናምን ነገር ብዙ ናቸው። ብዙ ጥሩ እየተሰራ ነው ያለው ማለት እችላለሁ። እግዚአብሔር ይመስገን በጣም ኦልሞስት እየተገባደደው ነው ብዬ መናገር እችላለሁ። ጥሩ ነው እና ጠብቁኝ ማለት ይደርሳል። ይደርሳል። ኤግዛክትሊ
በዚህ ቀን የሆነ ማክሰኞ ለ9 ሩብ ጉዳይ ላይ ይደርሳል ምናምን ነገር የምንለው ነገር ባይኖር ጊዜውን ከእግዚአብሔር ጋር ይደርሳል። ግን እናንተም እኮ በቃ ናትሉም እንደው በየጊዜው ስታሻሽሉት አይጠገብም የስቱዲዮ ስራ። እኔ እንኳን ትንሽ ዘመድ አለኝ አየኔ ካንተ ትንሽ ብዙም ያው ባልበልጥም ዘመድ አለኝ እና እኔ ቦምብ የሆኑ ነገሮች ሰምቻለሁ። በጣም ደስ የሚለው ኢትዮጵያ ውስጥ ያሉት ጥቂት ዘፋኞች በጣም በቃ ሞድ እንትናም ከተሳተፉት ቢኒ ባናን መጥቀስ ፈልጋለሁ። እዛም የተሳተፈልኝ ልጅ ነው። እሱን መጥቀስ ፈልጋለሁ እና ሞደው ምንድነው እየጠሩ ያሰሙናል። ምርጥ ስራ ያላቸው ዛናሉ እና ከነዛ መካከል እንግዲህ ያው ስራቸው በቅርብ ጊዜም ምናየው ይሆናል። ስለዚህ አንበሳዬም እንግዲህ ጎሳዬ አለቃዬ በጣም ተወዷል። ትናንትና 10 ጊዜ ድገሙ ተብለን ሁለተኛ ነው። ስለዚህ ላይቭን ይዤ ስለመጣ ብለህ ዋናው ነገር ባለቤት ይመጣል። ስለ አለቃዬ የምናወራለና አለቃዬ በጣም ቆንጆ ግጥሙ ምኑም መልእክት አለው። ሁለት ደግሞ ማሲንቆ አንድ ቦታ ሲያጓራ እንዴት ደስ ይላል። ዳራዳ አለቃዬ ሲሰራ በመጀመሪያ ደረጃ እንትን ነበር አበሳዬ ነበር መጀመሪያ አበሳዬ ነበር ያልነውና አበሳዬ ምን አበሳ ነው ምናምን ተባባልንና አቤል ጳውሎስ ነች አሰቡን እንትን ያለችው አቤል ጳውሎስ አቀናባሪው አሰባሰበና ይሄ ነገር አለቃዬ ብንለው ደስ ይላል አለ። ያው ክሬዲቱን መናገር ስለሚገባ ነው እና ከሀብታሙ ቦጋለ ጋር አንድ ላይ በደንብ አድርገን ሀብትሽም ቆንጆ አድርጎ ጽፎታል ብዬ አስባለሁ። እስቲ እንግዲህ እንደ ጋዜጠኛም ሆኜ ተጋበዙ ልበል። እንደ ባለቤት እኮ ነው ሀብታሙ ቦጋለ አቤል ጳውሎስ ጎሳዬ ተስፋዬ የተቀናጁበት ስራ ነው። ቤቢ የሚባል ማሲንቆ መቼ ያለ ክራር ታመነ መኮንን አለ፣ ሳክስፎን ተክሉ አለ። መቼም ያላለቃ አንኖርም። አለቃዬን በያላችሁበት አዳምጡ። መልካም የረቡዕ የአይሬ ፕሮግራም። አለቃዬ ያለቃዬ አደገኛ ነው እባክህ። ስንት ስልክ ደረሰኝ እኔ እንኳን ደስ ይላል አይደል? ምክንያቱም ቆንጆ ዝግጅት ነው። እየጠጣችሁ አለቃዬ ማን ነው የሰራው? ማን ያቀናበረው? አቤል ጳውሎስ ነው። ያው እዛ ላይ የተካተቱ ሙዚቀኞች እንዳልኩ አሉ። ክራር ታመነ መኮንን፣ መሰንቆ ቤቢ በቅጽል ስሙ ማለት ነው። ተክሉ ደምሴ ይባላል። ተክሉን ታውቀዋለህ? ተክሉ አክሱማይት ባንድ ልጅ አሁን እዛው ዲሲ ነው ያለው። እንዴ ተክሉ በዛ እሱ እዚህ ሀገር በመጣበት አጋጣሚ ነው አለቃዬን የገባው። በጣም አሪፍ ዘፈን ነው። እንግዲህ አድናቂዎቼ እንደሚወዱት ወይም ያልሰሙትም እንደሚወዱት ተስፋ አድርጋለሁ። በጣም ቆንጆ ነው። ጎስሽ በማህበራዊ ህይወት ላይ ተሳተፋለህ። ማህበራዊ ተሳትፎ ትንሽ የጎላ ነውና በእንደዚህ አይነት እንትን ላይ ደግሞ ዜማዎችም የሰራቸው አሉ። ለምሳሌ ለሌላው ለታናሹ አለስጋ አለ። እንደገና ማለባበስ ይቅር ላይ ማለት ማለባበስ ይቅር አለ። ፍጥረትን እንደቀላል የሚል ደግሞ አለ። በርካታ ለሚሊኒየም ላይ ተዘፈነው ለሚሊኒየም ላይ ዘፈንከው እሱ የሚሊኒየም አለ። ወገን ተሰብሰብ እሱ ኢቨንቱ ጋር ነው። ከኢቨንቱ ጋር ነው። ቴንክ ዩ። ይሄ ግን ከዚህ ከማህበራዊ ጉዳዮች ጋር የሚለው መቼም ዘሌ እኛ ኢትዮጵያውያን ባለን የሥራ መስክ ባለንበት በተሰማራንበት ሁሉ የየራሳችንን አስተዋጽኦ ማድረግ እንደ ኢትዮጵያዊነት ይጠበቅብናል ብዬ አምናለሁ። ጎሳዬ ደግሞ ኢትዮጵያዊ ነው። እንደ ኢትዮጵያዊነት የሚሰማውን ነገር ሊዳሰስ ግድ ይለዋል። በዚህ አጋጣሚ ይህንን ነገር አስበው ስራውን እንድሰራ ያደረጉኝ ልጆች አሉ። ከነሱ መካከል አማኑኤል ይልማን መጥቀስ ፈልጋለሁ። አመሰግናለሁ። የሱን ስራዎች ናቸውና በጣም ቆንጆ ነው። በተለይ ከዚህ ከጠለፋ ጋር በተያያዘ ለታናሹ አለስጋ የሚለው በጣም ውጤታማ ነው ብዬ አስባለሁ። ምንም እንኳን አሽከርክር ረጋ ብለህ የሚለው ዘፈን ላይ የዚህ የትራፊክ አደጋ ጉዳይ ትንሽ እልባት ያገኘ አይመስለኝም። እውነቱን ለመናገር በጣም አሁንም በቀይ መስመር በቀይ እስክሪብቶ ሊሰመርበት የሚገባ ትልቅ ጉዳይ ነው። የአሽከርካሪው ብቻ ሳይሆን
የእግረኛውም ኃላፊነት እንደመሆኑ መጠን በጣም እኔ የምሰማው ነገር በእውነት ዘዴ እኔ ይዘገንነኛል። አንዳንድ ጊዜ ጠዋት ልጆች ወደ ትምህርት ቤት የማድረሱን አጋጣሚ ሲኖረኝ ባለቤቴን ለማገዝ ስል ስወጣ ሬዲዮ ስከፍት አሰፋ መዝገቡን እሰማለሁና ጭራሽ እንደውም ራሱንም ሁሉ ያው ጨምሮ አደጋ ላይ የደረሰበት ሁኔታ ነበር አይደለም ወቅትና በጣም የሚያሳዝነው እና እሱ ነገር ልባት እንዲያገኝ አሁንም እንደ ኢትዮጵያዊነት ሳልናገር አላልፈም። በታናሹ አልስጋ የሚለው ዘፈን ግን ትንሽ ከዚህ ከጠለፋ ጋር አስገድዶ ከመድፈር ጋር የተያዘው ነገር ትንሽ ውጤት በተወሰነ መልኩም ቢሆን ውጤታማ ነው ብዬ አስባለሁ። እንደ ኢትዮጵያዊነት ያደረኩት ማስተዋጽኦ ያላቻ ጋብቻና የጠልፈ የምታደርገው ነገር ኋላ ቀርነት ነው። እየተቀረፈ እየመጣ ነው። ወደ ገጠርም እየተሰራ ያለው ስራ ያ ነው። ሁለተኛ ደግሞ የኪነ ጥበብ ሰው ኪነ ጥበብ እኮ ለልማትም ይውላል አንዳንዴ ለውጥ የሚያመጣው ይሄ ነው። የትኛውን ቦታ ስትሄድ ትልቅ ሰዎች እንደዚህ በጎ አድራጎት ላይ ይሳተፋሉ። በምን መልኩ ካልክ ጎሳዬ ሄዶ ይሄን አርጉ ብሎ ዲሞንስትሬት እንትን ሊያስተምር አይችልም። ጎሳዬ በሚፈለገውን መልእክት በተወዳጅ ችሎታው ነው የሚያቀርበው እና ከዚህ አኳያ ይሄ በጣም 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 ተቀባይነት ያለው ነገር ነው። ወደፊትም ተጠናክሮ ማሸነፍ ያለብን ብዙ ነገሮች ስላሉ በሚገባ ዘለ መሰለ ህይወት ይቀጥላል፣ ህይወት ይሄዳል። የተለያየ ህይወትን ስናስተናግድ ነው የመጣ ነው። አሁንም እግዚአብሔር እድሜና ጤና ሰጥቶን የምናያቸው ሁሉ ነገሮች ይኖራሉ። በዛ ነገር ውስጥ እንግዲህ እንደ ኢትዮጵያዊነት የማልሳተፍበት ነገር አለ ብዬ አላምንም። አሁንም ያው ይሄ ነገር እንግዲህ አስፈላጊ ከሆነ መነሳት ያለበትን ነገር ከማንሳት ወደ ኋላ አለም። የፊልም ማጀቢያ ላይ ተጫውተሃል? የፊልም ማጀቢያ አባይ ዌስ ቬጋስ የሚል ፊልም ላይ ቴዎድሮስ ተሾመ የሰራው ላይ ኢትዮጵያዬ እሷ ቆንጆ ዘፈን ናት። ደስ እንደውም አንዳንድ ጊዜ ለፊልም ብለህ የሰራቸው ስራ ፈንቅለው የሚወጡበት አጋጣሚ አሉ እና እንደዚህ አይነት ሲሆን ያስደስታል፣ ደስ ይላል በጣም። ከዚህ ጋር በተያያዘ እንግዲህ ለረጅም ጊዜ አሁንም ድረስ ቆንጠጥ አድርጎ የያዘን አንድ ምርጥ ስራ አለ። የዚህ ስራ ትልቅ ደረጃ መሆን ሜሴጅ አቀራረቡ ብቻ ሳይሆን ከበስተጀርባው ያሉ ሰዎች ናቸው። አንድ ጎሳዬ ተስፋዬ፣ ኤፍሬም ታምሩ፣ እንደገና ደግሞ የባላገሩ ሪከርድስ ባለቤት አብርሃም ባላገሩ እያለ የሚሰራቸው አሉ። ፍሎዋቸው ናቸው። በጣም ከዚህ በፊት በእንትናን የተጀመረው ባቦነሽ ከዛ ደሳሌ መልኩ ንክሽኔካ እያለ መጣና እናንተ ጋር ደረሰ። በጣም ቆንጆ ነበር። ጎስሽ ድራማ ሰርተህ ታውቃለህ? ድራማ ትወና እንዴት ነው? ትወና ላይ ትንሽ የሆነ ፊል ታደርገዋለህ አይደለ? ገርሞኝ ነው የሆነ ቦታ እንዲ በጥርሱ አርጎ የሆነ ነገር ሰፋ ምናምን ክሯን ልብሳችሁ ብዙዎች ይወዷታል በጣም። እንዴት ነው የመጣው? ያው አብርሽ ጎበዝ ልጅ ነው በጣም አምሮ የሚያርፍ ልጅ አይደለም እስከማቀው ድረስና የሚሰራውንም የሚያቅ ልጅ ነው ብዬ ነው ማስበው። ምክንያቱም ቀደም ከጠራቸው ከባላገሩ ቁጥር 1 ብለን ከምንጠራው እንኳን ጊዜ ጀምሮ ያለውን ሂደት ስታየው ልጁ አምሮ የሚያርፍም አይደለም የሚሰራውንም የሚያቅ ነው። ውጤታማ የሚሆነው ለዛ ነው ብዬ አምናለሁና ይህንን ስራ ኤፍሬም ጓደኛ ወይም የበላይ ጠባቂ ልበለው ሸዊት ጋር ተነጋግረው ከአብርሃም ጋር ይሄንን ስራ እንደዚህ አይነት ስራ ሰራው፣ ኤፍሬምና ጎሳዬ ቢሰሩት ደስ ይለኛል፣ ምን ይመስላል አለው። ለሸዊት አሰማው፣ በጣም ወደዱት። አሁኑኑ ፈልጋለሁ አለኝ። ካለበት ቦታ የትም ብትሆንና ምናምን ነገር አሉኝና ጠሩኝ። ሸራተን ግቢ ውስጥ የተገናኘ ነው። እኔ አብርሃም ሸዊት መጀመሪያ መኪና ውስጥ ስራውን ሲያሰሙኝ ያለ ምንም ድርድር ነው የወደድኩት። በቃ ያለ ምንም ድርድር ባላገሩ በጣም ደስ የሚል ዘፈን ነው የእውነት። ከዛ ኤፍሬም መጀመሪያ ገባው። ከዛ በኋላ እኔ ከተከትዬ መጣሁኝና ድምጽ ገባሁኝ። ያው እንደዚህ ያማረ ደስ የሚል ዘፈን ነው እላለሁ። በጣም ደስ ያለኝ ምንድነው የጎስሽ አሁን ኤፍሬም በነገራችን ላይ በጣም ቴክኒክ የሚያውቅ ዘፋኝ መሆኑ ነው። እዛ ላይ አይተህ ከሆነ በናለ ላላላላላ ነው የኛው ላይ ወጥቶ ነው የኛው ደግሞ ደብቆ ያቆየት ነገር እና ቅንጅቱ በጣም አሪፍ ነው። በነገራችን ላይ ለአብርሃም ወልዴ በኔም በጣም ኤፍሬም ሁሉንም እናመሰግናለን። ለአብርሃም ወልዴ
እንዲህ ማስተላለፍ የምፈልገው ነገር በዚህ በባላገሩ አይደል ላይ በመናየው ነገሮች በጣም 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 ትልቅ ስራ እየሰራ ነው እና አብርሃም ምንም እንዳይሰለች በዚሁ እንዲቀጥል ልጆቹም አሁን እነዚህ የሙዚቃን ቴክኒክ እያስተማራቸው ነው ድምጽ አወጣጡ እንደገና ደግሞ በጋራ የመስራት አቀናጅቶና ባላገሩ አይደለም ብታይ ጎስሽ ሁላችንም ኮንትሪቢዩት ልናደርግ የሚገባ ነገር ነው ምክንያቱም ልጆች የሚተኩ ልጆች ይፈልጋሉ አስቀምጠዋል በዘፈን በጣም አደራ የሚቀበል ልጅ ያስፈልጋል እና ያን እየሰራ ነው እሱን ትንሽ ቢጋብ ማድረግ አለበት ፕሮግራማችን ስለዚህ ባላገሩን እንሰማለን ከኤፍሬም ታምሩ ጋር አንስቷል በሙዚቃ ህይወት ውስጥ ያሉትን መተካካቶችም አብስሯል በሁሉም መልክ በፍቅር በደስታ በአንድ ላይ በመሆን አብሮ በመዝለቅ በመዋደድ በጓደኝነት መሃል ሁሉ የጎሳዬ ዘፈኖች አሉ ክቡራትና ክቡራን ድንበር ተሻግሮ ሄዶ አድናቂዎቹን ያስደስታል በዜማው አመለሸጋ እንዲሁም ደግሞ ተግባቢ አራይት አልባችሁ ደግሞ ተግባብታችሁት ጎን ለጎን ስትሩ ጥርስ የማያስከድን ተጫዋች ነው ነቋሪ ይባላል በኔ ነቋሪ ይባላል እና ጎሳዬ ስልክ አውርቶ እስኪዘጋ ድረስ አንድ ኳ አጣጣም እና እና በጣም የሚገርመኝ ነገር ሀብትሽ ገጣሚው አየነውና አንድ ቀን ጎስሽ አላሰበው አይተዋል እንትናን ታደሰ አለሙን እኮ ነው የሚመስለው መልኩ ሀብታሙ እና አጭሩ ታደሰ አለሙ አጠገብ የተቀመጠ ይመስላል እና ብዙ ነገሮች በጓደኝነት መሃል ያው ትጭራለህ ትጫወታለህ ትስቃለህ ምንድነው ስለዚህ ሁሉን ነገር ብለን አንዘልቅም እንደገና በጣም ደስ ያለኝ ነገር በድሬዳዋ በተከሰተው ድንገተኛ ጎርፍና ሁላችንም ባሳዘነን ጊዜ አቧዘን ውጣ ወለበል ጭንቀት ድሬ እንግዳዋን ተቀበልበትም ብሏል ድሬ እና ድሬ ራሱ አየኸው ምን ያህል ከዚህ በጣም ፓወርፉል ዘፈን ነው በጣም ደስ ይላል በጣም ቆንጆ ዘፈን ነው እንግዲህ ስለ ድሬም ዘፍኗል ብዙ ዘፈኖች አሉ አሁን እኛ ምን አሰምተን ምን እንተዋለን ነው ለነገሩ ለፕሮግራሙ ማዳመቂያና ለፕሮግራሙ ማጀቢያ የሚሆኑትን ያሉትን የጎሳዬን እንግዲህ ያው ባለፈው ለልማ እንዳልከው አባይን በማንኪያ በጀልፋ አሁን እስቲ ትንሽ ደግሞ ያንጎራጉሩልና ባላዱን ተጋብዘን አዲስ ሰሞኑን የግድ ሰውን ማን እንደተሳተፈበት መግለጽ ይችላል የግድ ሰው እሱም ቆንጆ ለስለስ ያለ ዘፈን ነው አቀናባሪው ያው አቤል ጳውሎስ ነው ሊድ ጊታር ሮቤል ማህሪ ከማህሪ ብራዘርስ ማለት ነው ሳክስፎን ያሬድ ተፈራ ነው በጣም ቆንጆ ዘፈን ነው እዛ ላይ በቃ ሶስቱ ናቸው ያሉት አቤል እያደገ አቤል በጣም የሚያድግ ልጅ ነው ምናልክ ራያ እንዴ ስታር እየመጣ ነው አቤል ጎበዝ ሙዚቀኛ ነች ያው የሚያድግ ልጅ ነው በእውነት በጣም ዘፈን ፊል ያደርጋል ዘፈን የሚገባውን ቦታ ለአንድ ዘፈን የሚሰጥ አይነት ልጅ ነው እስቲ እንግዲህ አሁን ብለናል የግድ ሰውን የግጥሙ ባለቤት ወይም ደግሞ ገጣሚው ሀብታሙ ቦጋለ ነው ልክ እንደ አለቃዬ ማለት ነው ዜማ ጎሳዬ ተስፋዬ ድምጻዬ ጎሳዬ ተስፋዬ የግድ ሰውን እንስማ ቀደም ሲል ተናግረዋል እኮ ጎሳዬ በጣም ተጫዋች ነው ብለዋል ያው እንዲኮ ህይወትን ከጫወታ ጋር ያዋዛህ ካልሆነ በጣም ደስ ይላል ዳገት ነው በጣም አጭር ናት ለምሳሌ ዘላለም የሚባል ልጅ ድጋሚ አይፈጠርም ብዬ አምናለሁ እና ድጋሚ በፈጠረነ ሶማሌ ነው ጥያቄ ቢቀርብ እንደገና በተፈጠረ ብትባል ሶማሌ ሆኜ መፈጠር ነው የምፈልገው አንተ ቢቢ ኪንግ ነው መሆን የምትፈልገው ይችላል እንደዚህ ነው ምክንያት አለ ምን መሰለህ ብዙ ጊዜ የህይወት ፍልስፍና የለም አንድ ነገር እኔ በጣም ደስ የሚለኛው የሶማሌ ተረቶች አሉ ወላሂ እነሱ አዳ የማተመዘው እጅ ትስመዋለህ ነው አንተ ግን የማተመዘው እጅ እድሜ ልክን ለመጠምዘዝ እንደሞከረ ገባ አሁን
ብዙ ጊዜ ተናጋሪ ነን የሚሉ ሰዎች ስትናገራቸው አይወዱም እና እንደዚህ አይነት ሰዎች እንታዘባለን። እኔና እሱ ብዙ ታሪክ ስላለን እና ጎሳዬ ቀስ አድርጎ ጠቅስ ያደርግ ያለ አማራጭ መሳቅ ተቀብለን ገንዘብ ብትይዝ እንደሚለው። በነገራችን ላይ እንግዲህ የነበረን ቆይታ ይህን ይመስላል። ክቡራትና ክቡራን በህይወት ውስጥ ብዙ ነገሮች አሉ። መቼም ህይወት በመደጋገፍ የሚያልፍ ነው። አንዱ ለአንዱ መልካም ይሆናል፣ ለጥበብ ደጋፊ ይሆናል፣ የህይወት መሰረት ይሆናል። በጉርብትና በማህበራዊ ህይወትም በተለይ ኪነ ጥበብ ሰው ሆነ ትልቅ ቦታ ስትደርስ ተቀባዩ ህዝቡ ነውና ትልቁ ውለታ ደግሞ ህዝብ ላይ አለ። ስለዚህ ጎስዬ ከነዚህ አኳያ እስካሁን በቆየንባቸው ቀረ የምትላቸውና የምታመሰግናቸው ካሉ? እንግዲህ በጣም አመሰግናለሁ ዳኒ ዘሌ በአይሬ ስም እጅግ በጣም አክብራችሁ ስለጠራችሁኝ እኔም በጣም ደስ ብሎኝ ነው የመጣሁትና እንደዚህ ቆንጆ ሞቅ ያለ ከጨዋታ ጋር እየተዋዛ ትምህርት የሚሰጡ መልእክቶችን እናስተላልፍም ስለሆነ እግዚአብሔር የተመሰገነ ይሁን። አመሰግናችኋለሁ። እናንተም በርቱ። በጣም ፕሮግራማችሁ ደስ ይለኛል። ደስ ስለሚለኝም ነው እኔ በፍቃደኝነት እናንተም ጋር እዚህ የተገኘሁት። በጣም ደስ ብሎኛል። እናንተን አንበሳውን ድርሻ ብትወስዱልኝ ለዛሬ ደስ ይለኛል። ምስጋናው በተረፈ እኔ ዘመደ ብዙ ነኝ ወይም ወዳጀ ብዙ ነኝ። ጎሳዬ ስባል የመርካቶ ልጅነቴም እንግዲህ አስተዋጽኦ አለው የራሱ መስለኝ። እንግዲህ ከወዳጅ ጋር ከጓደኛ ጋር መሆንና ማንን ጠርቼ ማንን እንደምተው አይገባኝም፣ አላቅም። ስለዚህ እንደው በደፈናው በአጠቃላይ ሙያዬን ወዳችሁ አክብራችሁ ይሄ ቢሆን እንደዚህ ነው፣ ይሄ ይቀጠል፣ ይሄ ቆረጥ፣ ይሄ ጥሩ አይደለም፣ ይሄ አይሆንምና የምትሉኝ አጠገብ ያላችሁ የሙያ ጓደኞቼ በአጠቃላይ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ የሙያ አጋሮቼን ጓደኞቼን በአጠቃላይ ማመስገን እፈልጋለሁ። የዜማ ደራሲዎችን፣ የግጥም ደራሲዎቼን እስከዛሬ ድረስ ነው ማወራ ሙዚቃውን የሰሩልኝ አቀናባሪዎች በአጠቃላይ እነሱ ምስጋና ይገባቸዋል። በተረፈ ውዷ ባለቤቴም ይህን ስራ እንድሰራ በጣም ከስር የገፋፋችን ያንዳንድ ጊዜ ትንሽ ስንፍና አለችብኝ። እሷው ራሷ ውጣ እያለች ስራውን እንድሰራ ስለምታደርግ ባለቤቴን ማመስገን እፈልጋለሁ። ልጆቼን በጣም ወዳችኋለሁ። ቤተሰቦቼን በአጠቃላይ ወዳችኋለሁ። የኢትዮጵያን ሕዝብ በአጠቃላይ አድናቂዎቼን በአጠቃላይ እናንተም የአንበሳውን ድርሻ ከምትወስዱት መካከል እናንተ ናችሁና አድናቂዎቼም በጣም 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 አመሰግናለሁ። እስከዛሬ ለሰጣችሁኝ ላሳያችሁኝ ፍቅር። ነገ ከነገ ወዲያም እንግዲህ እግዚአብሔር ጤናና እድሜ ይስጠን። ጥሩ ስራ እየሰራን እየተማማርን እየተዝናናንበት ስራዎቻችንን አብረን በሂደት እንቀጥላለን ብዬ ተስፋ አረጋለሁ። በጣም አይሬ አመሰግናችኋለሁ። ክቡራትና ክቡራን እንግዲህ እናመሰግናለን።